place. Ask her where she keep the battery. Anna, where is the place? ይገረብ አሸነፈ እኮ guys. እሺ ይገረባል። በቃ አሸንፏል። ይገረብ አሸንፏል። ክብሪት ሁለት ጽፋለች። አይገረብ ወይ ይገረቦች አሸነፏ። ክብሪትዬ ሁለት ነበር የጻፍኩት። ምን ነበር የጻፍሽ? እሺ በቃ ፑል እናድርግ። እሺ ኩይክ ፑል የሁላችሁ ይገረብ የምትሉ የሚስቀውን አይገረብ የምትሉ የሚያለቅሰውን ይገረብ የሚስቀውን አይገረብ የሚያለቅሰውን ይኸው ሰማያዊና ቀይ አይገረብ ሰማያዊ ይገረብ ቀይ ምንድን ነው የሚታያችሁ ለእናንተ ስክሪን ላይ? ሚስቅና የሚያለቅስ አይደል? አረ ኮመንት ላይ አይደለም የምጽፉት፣ እዚህ ጋር ነው የምትነኩት። አዎ እዚህ ጋር ይታያል። እንዴት ነው ግን? እሺ እንዴ ገረብ እየመራ ነው እናንተ። አንድ ሰው አንዴ ነው ቮት ማድረግ የሚችለው ቻናል። ለዛ እኮ ነው እንደዛ ያልኩሽ። ምክንያቱም አንድ ሰው ማአት ጊዜ አንዳንድ ሊጽፍ ይችላል። ቮት ሲሆን ግን ትክክለኛ ነው። በቃ ይገረብ ነው የበዛው። አለቀ። 280 ይገረብ አሸነፈ። እሺ የፍቅር ታሪኳን ብቻ መስተንግዶ እየሰራች እህታች ባለ ታሪካችን መስተንግዶ ተቀጥራ እየሰራች አንድ ሸበላ ወጣት አዘ ከስተመር መጣ። እሱ ብርቱካን ቤት ነው የሚሰራው፣ የራሱን ብርቱካን ቤት ጁስ ቤት ታውቃላችሁ? ብርቱካን ቤት ምንድነው የሚያለቅስ? በቃ አለቀ እኮ እንትኑ እኮ አልቋል፣ ቮቱ አልቋል እኮ እና እንትኑ ማለት ነው መጣ ሊድ እሷ የምትሰራበት ካፌ መስተንግዶ የምትሰራበት ካፌ ሊጠቀም መጥቶ ተያዩ፣ ተዋደዱ። ኤክስ ታስተናግደው ምናምን ቁጥር ተቀያየሩ እና ኤቭሪዴይ እዛ ቤት መምጣት ጀመረ። እሷም እሱ ጁስ ቤት እየሄደች መጠጣት ጀመረች። ከዛ በቃ መቀጠል አንችልም፣ ትንሽ ቆይተው መቀጠል አንችልም ማለት ለምን ስትለው አንቺ ዱርዬ ነሽ፣ ጆሮሽን 6 ቦታ ተበስተሻል፣ ፀጉርሽን ቀለም ተቀብተሻል ምናምን ሲላት እሺ ብላ የጆሮቹ እንዳለ አውልቃ የአፍንጫ ጌጧን አውልቃ ፀጉሯን ቀለሙን ጥቁር አድርጋ በቃ የቤት ልጅ ጨዋ መስላ ተቀይራ ከስራ ወደ ቤት ብቻ ወዴትም አትሄድም ምናምን ባይዘዌ ጠጪ ሱሰኛ ምናምን ነበረች። እናቷ ጸበል ወስዳት ምናምን ትታ ጨዋ ሆና ነው እሱ ያወቃት። ሱሷን ምናምን ትታ ነው ጸበል ገብታ ተለውጣ እና ከዛ እሱ ይሸኛታል ከስራ ወደ ቤት ምናምን ተላመዱ። ከዛ ከተስተካከለችን በኋላ አብረን መሆን አንችልም ማለት ለምን? እሺ ዱርዬ ስለሆንሽ ነው አልከኝ። የጆሮ ጌጤን የአፍንጫ ጌጤን አወለኩ፣ ፀጉሬን ቀለሜን አጠፋው፣ ጨዋ ሆንኩኝ። እሺ አሁንስ ምንድነው ችግር? ለምንድነው መቀጠል ማንችለው? አንችልም በቃ ይላታል። ምክንያት አይሰጣትም። ከዛ ከጓደኞቹ ምናምን ትሰማለች፣ ትዳር እንዳለው ትሰማለች። ትዳር እንዳለው ስትሰማ እንዴ አንተ ትዳር አለክ እንዴ? ለዛ ነው እንዴ ለካ መቀጠል አንችልም። መርጌስ ኧረ አይደለም ውሸት ነው ምናምን ይላት እና ይቀጥላሉ። እሷ መስተንግዶውን ስራ ለቃ ይህን ስራውን ተይ ይላታል። ስራውን አስተቷት እሱ ብርቱካን ቤት አብረው መስራት ይጀምራሉ። እየሰሩ እሷ እናቷ ዱባይ ምግብ ቤት ውስጥ ሼፍነት ነው የምትሰራው። እናቷ ብር እየላከችላት ብር ለሱ እየሰጣች እንጆይ ማይላ እንጆይ ማሚ። እሺ ሀና እዛ አይደለሁም መረ ባለ ትዳር ምናምን ይላትና አብረው ይቀጥሉና ሚስቱ ይህን ጭምጭምታ ትሰማለች። ሚስቱ እንትን ቤት ውስጥ ያለችው ልጅ ምግብ ቤት ውስጥ ከሱ ጋር ብርቱካን ቤት ከምትሰራው ልጅ ጋር ኬዝ አለው ምናምን የሚባል ወሬ ትሰማና ትመጣለች። ሚስትየው ትመጣና ምኑ ነሽ ምኑ ነች? ኧረ እኛ ምንም የስራ ባልደረባ ነን ብለው ይዋሻሉ ሁለቱም።
ስለዚህ አወቀች ኦልሬዲ ባለትዳር መሆኑ። መጀመሪያ አይደለሁም ቢላትም ግን እሷ ኦልሬዲ ውስጧ ይነግራታል። ግን በቃ ስለወደደችው ራሷን አሸንፋ መለያየት አልቻለችም። ባለትዳር እንደሆነ እያወቀች ቀጠለች። ከዛ ሚስቱ ስትመጣባቸው የስራ ባልደረባና አለቃ እየሆኑ ምናምን ሚስቱ ድንገት ሳደንድ እየመጣች ልጆቹን ይዛ መታ ድንገት ስትመጣባቸው እንትን እያሉ ከዛ እሱም እየተናደደ ለምን መጣሽ? ለምን ልጆቹን ይዘሽ መጣሽ? እንዴት ስራ ቦታ ድረስ ትመጫለሽ? ምናምን ብሎ እንደውም አልፈልግሽም ምናምን ይላትና ይለያዩና ከዚች ጋር ይሆናል። ይሄኛውን ብርቱካን ቤት እንተውላት፣ እናትሽ ብር ትላክልንና ሌላ ብራንችቱ እንክፈት ይላታል። እሺ ብላ ከእናቷ ብር አስልካ ከዱባይ ብራንችቱ ይከፍቱና እሱና እሷ አብረው መዋል እዛው ስራ ቦታ። ከዛም እየመጣ እናቷ ቤት ውስጥ እሷ የምትኖረው የእናቷ ቤት ውስጥ ነው። እሷ ብቸኛ ናት። አንድ እህት ነው ያላት። እህቷ አግብታ ወልዳ የ4 ልጆች እናት ናት። እህቷ ሌላ ቦታ ትዳር አላት። ሶ እቺ ልጅ እናቷ ዱባይ ስለሆነች በእናቷ ቤት እሷ ብቻዋን ነው የምትኖረው። ሶ ተመቻቸው። ጀለሴ እየመጣ ከዛ ጀለሴ እየመጣ ያድራል ምናምን። ብርቱካን ቤት እየሰሩ ሚስትየው ከሰሰችው። ከእሷ ጋር ግንኙነቱን በይፋ ስታቅ ከሰሰችው። ስትከሰው ለልጅ ተቆራጭ እንዲያደርግ ለልጁ ተፈረደላት እና ያንን ተቆራጭ እየሰጡ ሁለቱ እየሰሩ እሷና ፍቅረኛዋ እየሰሩ ለሱ ሚስት እና ልጅ ተቆራጭ ይሰጣሉ። ተቆራጩን ይሰጣሉ አብረው እየሰሩ ብርቱካን ቤት እየሰሩ መንግስት በሆነ ምክንያት ያልሆነ ቦታ ነው ምናምን ተብሎ ፈረሰባቸው፣ ተዘጋ። ሁለቱም ቤት ዱቅ ብለው እናትየው ከዱባይ የምትልከውን መብላት ጀመሩ። የቤት ኪራይ የለባቸውም ለሆዳቸው። የእሷ እናት ከዱባይ በስተርጅና ሀበሻ ሬስቶራንት ውስጥ ምግብ እያበሰለች ትልካለች። ትልቋ ሴትዮ ወጣቶችን ትጦራለች። እየተቀበሉ መብላት ነው። አንድ ቀን እናቷ ምን ነው ጠፋሽ ስትላት ስልክ ስለሌለኛል ስትል እንኪ ስልክ ግዢ ብላ ብር ስትልክላት ጀለሴ አዲስ ስልክ እንደመግዛት የተሰረቀ ስልክ ከሌባ ላይ ትገዛላችሁ እና በሎኬሽን በሶስተኛው ቀን ፖሊስ ቤቷ ድረስ መጥቶ ታሰረች። እስር ቤት ሆና ነው እርጉዝ መሆኗን ያወቃችሁ። ከዛ ቀጥልላችኋለሁ። ተስፍሽ ያውራና እንዲሁ እንደተንጠለጠላችሁ ጠብቁ። መጀመሪያ ተስፍሽ ያውራ። ተስፍሽ እንዴት ናችሁ? ሰላም ነው ወይ? እንደ አንቺ እኮ መሀል ላይ አጣፍጠሽ ስታወሪ አንድ ስራ እንደዚህ አይነት አጋጥሞን አንድ ወዳጃችን እንደዚሁ ስልክ ተሰርቆ በሎኬሽን ቤቱ ድረስ ዱብ የተባለው እና እንዴት ናችሁ ቤተሰቦችሽ ሁሉ ሰላም? ከቤቴሌም ጋዜጠኛ ቤቴሌም ጋር አብረን ያለ ነው። ነገ የአንቺ ቤተሰቦች ስፔሻሊ ከፍተኛ አስተዋጽኦ ያደረጉልን ለአፋር ባለፈው የተሰባሰበውን ነገ ልናከፋፍል ልንሄድ ነው እዛው ቦታው ድረስ። የአንቺም ቤተሰቦች በተለይም ሰክሰስም በጣም ልናመሰግነው እንወዳለን። ሌሎችም እንደዚህ የተወሰነ ይረዱን አሉ እና 2 ቀን በአፋር ቆይታ ወይም ፕሮግራም ይኖረናል። ቤቴሌም ስለ ፕሮግራም የሆነ ነገር ትላችኋለች። እስቲ ስሟት። ሰላም፣ እንዴት አመሻችሁ? እንዴት ነሽ? ደህና ነሽ ወይ? ደህና ነን በጣም እግዚአብሔር ይባርካችሁ። በእውነት ቤተሰቦችሽን፣ አንቺን በጣም ውድ ጊዜያችሁን ሰጥታችሁ ለአፋር ማህበረሰብ የምናደርገውን እርዳታ ሰፖርት ስላደረጋችሁን ነገ የምስጋና እና የተለያዩ ፕሮግራሞች ይኖሩናል። ያው ምስጋናው ይበቃቸዋል ብለን አይደለም፣ ግን እንደ ሰው በቃ ያለንን ማለት ደስታ ለመግለጽ ስለፈለግን የቴንኪዩ ለማለት እንወዳለን ከዛው ከአፋር በቀጥታ። ስለዚህ ቤተሰቦችሽ ደስታሽን የእኛንም ደስታ ይካፈላሉ ብለን ነው የምንገምተው። ሀቢባዬ 2 ቀን ፕሮግራም ይኖረናል ነገ። ምናልባት የተፈናቀሉ የተባሉት ሰዎች ከእናንተ በተዋጣ ብዙዎች እንግዲህ አብዛኛውን በአንቺ ቤት አግኝተናል። ሌሎችም እንደዚሁ አስተባብረውልናል። ያንን የምናከፋፍልበት ይሆናል። ስናከፋፍልን በቀጥታ ስርጭት እናደርገዋለን እና በአንቺ ቤት ከፍተን በማግስቱ ደግሞ አንድ ትልቅ ሪዞርት ውስጥ ፕሮግራም አለ። ያ ምንድን ነው? ለዚህ ፕሮግራም ብቻ ሳይሆን ሶሻል ሚዲያን ለመልካም ተጠቅመው ህዝብን ሲያገለግሉ የነበሩ ምክንያት አድርገንም በዚህ ልናመሰግን የምንፈልግበት ሁኔታም ስላለ በተለይ ደግሞ
በጣም ከሚደንቀው ውስጥ ከአይምሮ የማይጠፋ አንቺ ታመሽ ከዛም ከሆስፒታል ወጥተሽ ያንን የሰራሽበትን ቪዲዮ የማረሳው ነው እንደኔ እና በዚህ እኛ በምናመሰግነው የሚበቃ ነገር ባይሆንም ትልቅ ምስጋና ምን ያህል ህዝብሽን ወገንሽን እንደምትወጂ ያየንበት ነው እና ሌሎችንም እንደዚሁ ይበል የሚያስብል ቀጥሉ። መልካም ነው። መልካምነት ዘር ነው። የተዘራ ደግሞ አንድ ፍሬ 100 ሆኖ ይነሳል እና እናንተን የምናመሰግንበት ይሆናል። ነገም ከነገ ወዲያም ቤተሰቦችሽንም አንቺን ስናመሰግን የአንቺም ቤተሰቦችንም ነው የምናመሰግነው። ስለሆነ ሁሉም ቤተሰቦች የሀቢባ ቤተሰቦች ይችላሉ ብቻ ሳይሆን መቻላቸውን በምስጋና እንገልጻለን። እንወዳችኋለን። በርቱ። ከጎናችን ስለነበራችሁን ከልብ እናመሰግናለን ለማለት ያህል እናመሰግናለን። ተስፍዬ በጣም ፈጣሪ ያክብርልን። አቡዬ በቃ አሁን ልንበታተን ነው። ሩጫ ላይ ነው ያልነው ሙሉ ቀን። እሷ ሀሳቡንም ይዛ የመጣችው አፋር ምድሩ ሲንቀጠቀጥ በቦታው ሂዳ ያየች ናት። ምናልባት አንጋፋዋ ጋዜጠኛ ቤቲ እሷን የሆነ ነገር እንድትል ነበረ አሁን የገባ ነው። ስለዚህ መልእክቱን አስተላልፋለች። እናመሰግናለን። ወደ ታሪካችሁ ቴንኪው። እናመሰግናለን። ወደ ግረባችን እንመለሳለን። ሰው ምን ላይ ነው ያቆምነው? ላስታውስ። ቆይ ምን ላይ ነው ያቆምነው? ከዛ ምግብ ቤቱ ተዘግቶባቸው ቤት ቁጭ ብለው እናትየው የምትልክላቸውን ብር እየበሉ እናቷ ስልክ ከሊባ ላይ ገዝታ ታስራ 10 ቀን ታስራ እስር ቤት እያለች እርጉዝ መሆኗን ሰምታ ከዛ በተለያየ ሙከራ ተፈታች። ከእስር ቤት ተፈታችና እስር ቤት ውስጥ ሆና እናቷ አውቃ እርጉዝ መሆኗን አውቃ ለእናቷ እርግዝናዋን ነግራ ይቅርታ ጠይቃ እናትም ያው እናት ናት ይቅርታ አድርጋላት ከዛ እናትየው ብር ልካ ሶፋ ነሽ ቲቪ ነሽ ምን ነሽ ቤቱ ፏፈሽ አለ። በማበር በእናት ብር የሚበሉት የሚጠጡት በማመር በእናት ብር። ከዛም በኋላ እንትን ዋሽንግ ማሽን መጨረሻ ላይ እናትየው ልብስ በእጅሽ ለምን ታጥቢያለሽ? ዋሽንግ ማሽን የልብስ ማጠቢያ ማሽን ብቻ ነው የጎደለው ቤታችን እንኪ ግዢ ብላ እናት ብር ስትልክ ባልተብዬው ደግሞ እናጥፋው ብርቱካን ቤት ፍቅር አለበት ባይዘው ብርቱካን ቤት እንክፈት ይላታል። ብርቱካን ቤት እንክፈትበት በዚህ ብር ስላት እሱ እኔ የእናቴን ቃል ማክበር አለብኝ። መጀመሪያም ገና ለሶፋ ለቲቪ ምናምን የተላከ ጊዜም ብሩን ብርቱካን ቤት እንክፈትበት ሲላት የእናቴን ቃል ማክበር አለብኝ፣ እናቴን ደግሜ ማስቀየም አልፈልግም፣ እስካሁን ብዙ ጊዜ አስቀይሜያታለሁ በህይወቴ ብላ የእናቷን ቃል አክብራ ሶፋ ነሽ ቲቪ ነሽ መጋረጃ ነሽ ቤቱን ፏ አረገች። ቴንኪው መስፍን። ቤቱን ፏ አደረገችው በእናቷ ቃል መሰረት። ከዛ ለእንትን ጊዜ ተሰጠ፣ ለዎሽንግ ማሽን ጊዜ ተላከ። የዎሽንግ ማሽንን ብር እንትን ትላታለች እንትን ይላታል ብርቱካን ቤት እንክፈትበት ይላታል የዎሽንግ ማሽንን ብር። ከዛ እሷ ይህንን እናቴ ትቀየመኛለች አልፈልግም ይላል። ከዛ እሱ እኔ እጠይቃታለሁ። ፈጣጥነት የሚስቱን እናት አስቡት እንግዲህ አማች ሼም እኮ ነው። ሄዶ ይጠይቃታል። ብሩን ለዎሽንግ ማሽን የላክሽውን ብር ብርቱካን ቤት እንጀምርበት ይላት። እሷ አይ እኔ ይህንን የላኩት ለዎሽንግ ማሽን ነው፣ ቃሌን አክብራችሁ ዎሽንግ ማሽን ግዙበት፣ ልጄ ልብስ በእጇ እንድታጥብ አልፈልግም፣ ሌላ ጊዜ ልክላችኋለሁ ትላለች ስትል እሱ የእናቷንም ቃል ሳይሰማ እምቢ ብሎ ካልገዛ ይላል። እሷ ደግሞ የፈለገ ነገር ቢሆን ከእናቴ ጋር ጸብ አልፈልግም ግዛበት። ከዛ ዎሽንግ ማሽኑን ገዛና በተረፈው ብር ከዎሽንግ ማሽኑ የተረፈ ብር ነበረ ትንሽዬ በህገ ወጥ ያለችው በህገ ወጥ ነገር የሆነ ስራ ጀመረ አለች። ከዛ ጀምሮ ይነጫነጫል አለች። እናትሽ እኮ ይሄኔ ማሽኑ ቀርቶ ብሩን ስራ ጀምሬበት በህጋዊ መንገድ ጀምሬበት ቢኖሩ እንደዚህ እንትኖች ደንቦች ምናምን እያሳደዱኝ ተሳቀቅ አልሰራም ነበረ፣ ልናሽናት ለዚህ ሁሉ ነገር ምክንያት ምናምን እያለ ጨዋታ ይጨቃጨቃታል። ከዛ ብር ስጠኝ ስትለው ከስር ያለው የለኝም ይላታል። ከዛ ሲነጫነጭ ስልክ በጣም ሲያበዛ ትጠራጠርና አንድ ቀን በተኛበት ሌሊት ላይ ኪሱ ስትፈትሽ 9,000 ምናምን ብር ታገኛለች። እንዴ ከስር ያለው 5 የለኝም ብሎ 9,000 ምናምን ብር ከኔ ደብቆ ነው ትልና ከዛ ስልኩንም ስትፈትሽ ከሴት ጋር የሚጻጻፈው የሚያወራው ምናምን ታገኛለች። ስልኩንም ወስዳ ብሩንም ወስዳ ጎረቤት ትሄዳለች። እሱ በተኛበት ማለት ነው። ሲነሳ ጀለሴ የለችም።
ሲፈልግ ስልኩን የለም ስልኩ። ከዛ ሄደና ጎረቤት አለችው ብሎ ሲያንኳኳ አዎ አለች፣ ቴንኪው አና አዎ አለች ምናምን። ከዛ ነይ ነይ ምናምን ሲላት አልመጣም ምናምን አለች እና ተጫጫሁ ምናምን። ሁሌም ሲጣሉ ጎረቤት ያውቃል። ከዛ በቃ እንደ ሌላ ጊዜ አይደለም አለች። ሁሌ ነው የሚጣሉት፣ ግን በአሁኑ አመረረች፣ አከረረች። አልፈልግም አለች። ከዛ ቤቱ 2 ክፍል ነው፣ ሳሎንና መኝታ ቤት ነው። 3 መኝታ ቤት ቆልፋ እያደረች እሱ ሳሎን ሲጠብቅ እንታረቃለን ብሎ ብሩን ወስዳለች፣ ስልኩን ወስዳለች። እገልሻለሁ ብሏታል። ከዛ በቃ አመረረች። እሱን ጠበቀ 1-2 ቀን ሳትከፍትለት ስትቀር ጀለሴ ሄደ። ልብሱን ሳሎን አስቀምጣለት ነበረ፣ በፌስታል በኩርቱ ፌስታል ልብሱን ሳሎን ዱቅ አርጋለት ነበረ። ፌስታሉን አንጠልጥሎ ሄደ ወደ ድሮ ሚስቱ። ከዛን እሷም ከእናቷ ጋር ታርቃ እናቷም ከአረብ ሀገር መታ እሷም ስራ አረቋይ እናቷ ከመምጣቷ በፊት በቃ ከስህተቷ ተምራ እናቷን ለመካስ ልብስ ዋሺንግ ማሽኑን ልብስ ማጠብ ጀምራ የቀን ስራ ተቀጥራ ለልጇ ሰራተኛ ቀጥራ ጀግና በርትታ ጎብዛ እናቷን ከአረብ ሀገር እንድትገባ አድርጋ እናቷና ልጇን ቤት አስቀምጣ እሷ አሁን ቤሩት መታ 5 ወሯን ምናምን 8 ወሯ ነው 5 ወሯ እየሰራች ብር እየላከች እናቱና ልጇን ፏ አርጋ እያኖረች ነው። ጀለሴ ደግሞ ወደ ሚስቱ ተመለሰ። ያው ትዳራቸው ላይ የማገጡና ወደ ሚስቶቻቸው ይመለሱ አይደል። ሚስትየው ግን በጣም አናዳኛለች። የማገጠ ባሏን መቀበሏ በጣም አናድዳኛለች። 6 ወሯ ነው። ኦኬ 6 ወሯ ነው እና በጣም አናዳኛለች። ሚስትየው ሄዶ እንደፈለገ ማግጦ ወልዶ ሲመለስ ትቀበለዋለች። እሷ ባጣ ቆይኝ ናት። እንዴት ትቀበለዋለች?